እናቱ እኮ አንተ ጋር የለችም። ግን ስለ እናቱ መሞቷን የተናገርኩት ግን ደግሞ አለመሞቷን ያውቃል። አሁን ሊጋፈጠኝ ዝግጁ አይደለም፣ እኔም አይደለሁም። ከዚህ ቦምቡ ላይ እንደቆምን ይሰማኛል። አዎ ልክ ነሽ። ቦምቡን ግን እሱ ላይ ማፈንዳት አለበት። አንቺ ወደ ቤት ሂጂ። እኔ የምልህ ናቲ፣ አስቀይሜሃለሁ እንዴ? ወይም የማትፈልገው እኔ ያደረኩ ነገር አለ? ኧረ የለም። ምን ይኖራል? ምን ነው? ምንም፣ እንዲሁ ነው። ልጄን ያስቀየምኩ ነገር ካለ ይቅርታ አልጠይቅም። እንዴት ብዬ ልረጋጋ? ቆይ የሰጠው ማስረጃ በቂ አይደለም ነው? በቂ ነው፣ ግን እሱ እጁ ረጅም ነው። ስለዚህ ምን መሰለህ፣ ክሱ ሊቀል ይችላል። እናማ መረጃ በሚገባ መሰብሰብ አለብን። ሌላው ደግሞ ሕፃን ልጅ እጁ ካለች ጥንቃቄ ልናደርግ ይገባል እና ሌሎች ማስረጃዎችን መሰብሰብ አለብን። ከኛ በላይ ደግሞ ስለሱ አንተ በደንብ ታውቃለህ። እሺ፣ ግን እባካችሁ ፍጠኑ። ገዜ ከዚህ በፊት በሰራቸው ወንጀሎች ቀላል በማይባሉ ወንጀሎች አሁን ላይ እንቅልፍ እንደነሳውና ሰላም እንዳጣ በዚህ ነገር ዙሪያ ላይ ደግሞ በመጀመሪያ ትሁቴን የጠረጠረ ቢሆንም ነገር ግን እዚህ ነገር ውስጥ ትሁቴ እጇ እንደሌለበትና የዚህን ነገር ሚስጥር እንደማታውቅ ፋይሎቹ ከቢሮው እንደሆኑና ከዚህ በፊት ደግሞ ናቲ ከቢሮው ገብቶ እየበረበረም ስለደረሰበት ስለዚህ ናቲ ነው ይህንን ነገር ያደረገው የሚልም እምነትም አለው። ታዲያ የትሁቴ ልጅ ደግሞ ወደዚህ ወደ አዲስ አበባና እነሱ ወዳሉበት ቦታ ደግሞ ማምጣቱን ምክንያቱን ለቤቲ ሲናገር ቤቲ ይህንን ነገር ለምን እንዳደረገም ስትጠይቀው ይህ ነገር አደጋ አይደለም እንዴ? ይህን ነገር ማድረጉ ለምን አስፈለገ? ከማገቱ ጀምሮ የማትስማማው ቤቲ አሁንም ደግሞ ጭራሽ ወደ ቤት ይዣት ልመጣ ነው ማለቱን እየተቃወመች ለምን ይህንን እንደሚያደርግም ስትጠይቀው ታዲያ ገዜም ደግሞ የተጠረጠረባቸውና ከዚህ በፊት ያደረጋቸው ከባድ የሆኑ ወንጀሎች ስለዚህ እነዛን ወንጀሎች ልታስቆምለት የምትችለው ብቸኛ ሰው ትሁቴ ብቻ ናት። ትሁቴ እንዴት አድርጋ ይህንን ነገር ልታስቆምለት ትችላለች? ትሁቴም ይህንን ነገር የምታደርገው ትሁቴ ልባምና እንዲሁ ደግሞ ልባምና የማትመለስ ጠንካራና ግትር ሴት መሆኗን ተረድቷል። ታዲያ ትሁቴ ደግሞ በአንድ ነገር እንደምትሸነፍና በልጇ ብቻ ልትሸነፍ እንደምትችልለት ስላወቀ ስለዚህ ልጇን ከቤት በማምጣት ወይም ደግሞ አንድ ክፍል ውስጥ አለሜን ልክ እየቆለፈባት እንደኖረው እዛ ውስጥ ወይ ቆልፌባት ወይም ደግሞ እሷን አሳይቼ የሚነሳ ነገር ካጠገቧ አድርጌ እሷን እቀጣታለሁ። ስለዚህ ይሄንን ነገር እሷ ባታደርገውም ናቲን ልታሸንፍልኝ ትችላለች የሚል ሀሳብ ስላለው ስለዚህ ሕፃኗን ወደ ቤት ማምጣቱን ምርጫው አድርጎታል። ትሁቴ ወደነ አባቢ ቤት በመሄድ ከክፍለ ሀገር አባቷ ሊመጣ እንደሆነና ነገሩ እንደሚባባስ አባቷን እንዲረጋጋ የነገረችው ቢሆንም በዚህ ዙሪያ ላይ አባቷ ግን ልጄ አሁን የማትመለስ ከሆነ ካሉበት መጥቼ እኔ ጦርነት እከፍታለሁ ስላላት ታዲያ እርስ በርሳቸው እንዳይጎዳዱባት የተሻለ መፍትሄ ባገኝ የሚል ከአባቢ ጋር ለመማከር ነበረ ወደነ አባቢ ቤት ያመራችው። ታዲያ በመንገዷም ስትሄድ ገዜ እንደሚከተላት በሚገባ ታውቃለች። ገዜ ምክንያቱም ከዛ ቤት ያለምንም ምክንያት አይፈቅድላትም። ትሁቴ ከዛ ቤት መውጣት አትችልም። አይደለም ቀርቶ በአሁኑ ሰዓት ነገሮቹ ክሱ ተነባብሮበት ይቅርና ትሁቴ ከዛ ቤት እገዳ ተደርጎባታል። ቢሆንም ግን በአሁኑ ሰዓት ብትወጣም ባትወጣም ለሱ ግድ የማይሰጠው አንድ ነገር አለ፣ ልጁን በእጇ ስለያዘ ስለዚህ ትሁቴ የትም አትሄድም፣ ደርሳ ትመለሳለች የሚል እምነት ቢኖረውም በሌላ በኩል ግን ደግሞ ትሁቴ መውጣቷ አንድ ነገር ወይም አንድ መፍትሄ ፍለጋ ወይም ደግሞ እኔ ብከተላትም እሷ ለራሷ መፍትሄ እኔን አሳልፋ ልትሰጠኝ ወይም ደግሞ እኔ ብከተላት ለራሴ የሚጠቅመኝን መረጃ አገኝ ይሆናል። ለእሷ መፍቀዱ ለሱ ቀጥታ ከማን ጋር ነው የምትሄደው? አባቢ ጋር ሊሆን ይችላል። አባቢ ጋር ከሆነች ደግሞ አባቢ ጋር ባትሆን ራሱ አለሜ ብትሆን ኖሮ ከዛ አለሜን አገኛታለሁ። እሱ ያለበት ቦታ ልትሆን ትችላለች። እሱ ያለበት ቦታ ደግሞ አለሜ ባትኖርም እዛ ቦታ ባትሆንም ሌላ ቦታ ቢሆንም ያስቀመጧት አሁን የትሁቴ አካሄድ የትሁቴ ግን እሷ ወዳለችበት ቦታ ስለሚወስደኝ የሚል አካሄድ ነበረ ትሁቴን እየተከተላት። ታዲያ በመንገዷም ትሁቴ ተሰውራበታለች። ምክንያቱም ይህ ሰው እንደሚከተላት ላወቀች ትሁቴ መንገዱን ሰብራ ወደነ አባቢ ጋር ሄዳለች።
ታዲያና አባቢም ጋር ከሄደች በኋላ የዓለሜን ለውጥና ዓለሜ ተረጋግታ እንደ ማንኛውም ቤተሰብ ከቤተሰብ ጋር ከአባቢም ጋር አንዳንዴ አልፎ አልፎ ትበጠብጣለች ስላላት አሁን ላይ ደግሞ ከዛ ሁሉ ከሞትም ተርፋ ለዚህ ደረጃ ደርሳ በዚህ ልክ ሆና ተሻሽላ እያወራች ማግኘቷ በእጅጉ አስደስቷት በዓለሜ ለውጥም ተደስታ ታዲያ አባቢን ደግሞ ዓለሜን የሚረብሻትን ነገር ይህን ነገር ከሰማች ለሷ ለህሊናዋ ጥሩ ላይሆን ይችላል በሚል አባቢን ታዲያ ለብቻው አድርጋ ለብቻው ነጥላ ማውራትን አባቷም ከክፍለ ሀገር ሊመጣ እንደሆነና ጦርነት እንደሚያውጅ ይህ ሰው አርፎ የተቀመጠ ሰው ነበረ። ታዲያ ያላሉትን ነካክተው አሁን ላይ እንደ ጦርነት እንዲያደርገውም አድርገውታል እና የተሻለ መፍትሄ የምታገኝልኝ ከሆነ እርስ በርሳችን ከመጫረሳችን በፊት እኔ ደም መፋሰስ አልፈልግም፣ እንደዚህ አይነት ነገር ውስጥ አባቴም ችግር ውስጥ እንዲገባብኝ አልፈልግም፣ የተሻለ መፍትሄ ካለ በማለት ነበር ከአባቢ ጋር ያወራችው። ታዲያ ሁላቸውንም አስደስታ አብራ ቡና ጠጥታ ተጫውታ ትሁቴም ለዓለምም አዲስ ነገር እንዳላትና ናቲ ክስ እንደመሰረተበት በአባቱ ላይ በገዜ ላይ ክስ እንደመሰረተበት ነግራታለች። ታዲያ ዓለምም ደግሞ እናት ናትና ይህ ሰውዬ ምን ሊያደርግ እንደሚችል ይህ ነገር ክስ ከተመሰረተበት ገዜ በብዙ ወንጀሎች የተጨማለቀ ሰው ስለሆነ ስለዚህ ክስ ከተመሰረተበት ደግሞ ሰው እንደሚያጠፋ ወይም ደግሞ ልጇን እንደሚያጠፋበት ለማንም የማይመለስ ሰይጣናዊ ሰው ስለሆነ ከዚህ በፊት ለብዙ ህፃናቶች ሞት ምክንያት ስለነበረ እናም ብዙ ከባባድ ወንጀሎችን ስለሰራ ስለዚህ መቀመቅ የሚከተውን ነገር እሱ መንገድ ስለከፈተለት ልጄን ይገልብኛል የሚል ፍራቻ ስላላት ዓለምም ልጄን ለምን ይህንን አደረገ ቢገልብኝስ ልጄ የሚል እናታዊ አነጋገር ተናግራ ነበር። ነገር ግን ትሁቴ እዚህ ጋር ደግሞ በእጅጉ ከፍቷታል። እኔ የእሷን ህይወት አትርፌ የልጇንም ህይወት ሁላቸውንም አስደስቼ የኔስ ልጅ ህፃኗስ ለዚች ልጅ አታስቡላትም ማለት ነው። እኔ ሰብአዊነት ተሰምቶኝ እኔ ከየትም ሆኜ ሳይሆን ዘር ሀረግ መረጃ ሳይሆን ሰብአዊነት ተሰምቶኝ ነበር ያደረኩት። እናንተ ችግራችሁን ስትወጡ እኔን ጥላችሁኝ እኔን ረሳችሁኝ፣ ለዛውም ይህችን ህፃን ልጅ በማለት ትሁቴ እንግዲህ በዚህ ነገር ከፍቷት በዓለሜ ተቃርኖ ከፍቷት ወደ ቤቷ ተመልሳለች። በሌላ በኩል ለምንም ነገር ግድ የማይሰጣት ቤቲ ባለቤቷ እስር ቤት ቢገባ ባይገባ ደንታ የማይሰጣት ቤቲ አሁን ላይ የምትፈልገውን ያህል ወይም ደግሞ ከ80% በላይ ተቆጥሮ የማያልቀውን ገንዘቡን ዝብዛ ከጨረሰች በኋላ በስሟ እንዲያዞርላት ካደረገች በኋላ ገዜም ይህንን ነገር ያደረገው ልጄ ናቲ ከመጣ የእናቴን ገንዘብ ብሎ መጠየቁ ስለማይቀር ስለዚህ ከኔ ጋር ከሚሆን ይህ ገንዘብ ወደ አንቺ ቢሆን ምናልባትም ይድንልኛል የሚል ስጋት ስለነበረው ከልጁ ለማምለጥና ከተጠያቂነት ለማምለጥ ሲል ወደ ስግብግቧ ቤቲ አድርጎ ነበረ። ታዲያ ዛሬ ላይ ደግሞ ቤቲ ባለቤቷ እስር ቤት ቢወረወርላትም በደስታ ከማንኛውም ሰው ጋር የትኛውንም ዓለም እየዞረች መኖር እንደምትችል አይነት ስሜት እየተሰማት ገዜ ያለበት ሁኔታ እንዲሁም ደግሞ አሁን ላይ የምትቀበለኝ ከሆነ በማለት ለናቲ ተቆጥሮ የማያልቀውን ገንዘቧን ከዚህ በኋላ ትሁቴን እንዲተዋትም ጭምር ትሁቴን እሱም ደግሞ በማንም እንደማይደራደርባት ቤቲ እንደሚታወቀው ከዚህ በፊት ትሁቴ የልጅ እናት እንደሆነችና እናት በመሆኗ ምናልባትም ከግብር ያወርዳት ይሆናል በማለት የቻለችውን ያህል የሞከረችው ቤቲ ዛሬ ላይ ደግሞ ያ ነገር ባይሳካላትም በገንዘብም ለማማለል ትሞክራለች። ይህንን ያህል ተቆጥሮ የማያልቀው ገንዘብ ይህ ሁሉ ከአካውንቴ ማነው ይህንን ነገር አስወግዶ እኔን ሊያወርደኝና ድሃ ሊያደርገኝ የሚችለው ስትልም ደግሞ እንግዲህ ሚሊዮነር ከሚባሉ ሰዎች የማይተናነስ እኩል የሆነች ሚሊዮነር እንደሆነች ለናቲ አሳይተው ወደ እኔ የምትመጣ ከሆነ ይህ የጋራ ሀብታችን ነው፣ ወደ እኔ የማትመጣ ከሆነ ደግሞ የራሱ ጉዳይ በማለት ናቲን ከዚህ በፊት በውበቷ እንዲሁም ደግሞ በእናቱ በደካማ ጎኑ ለማማለልና ለማስገደድ የምትፈልገውን ነገር ለማግኘት የሞከረች ሴት ነበረች። አሁን ላይ ደግሞ ናቲን ይህንን ሁሉ ገንዘብ አለኝ ስትል በገንዘብ ደግሞ ወደ ራሷ ፊቱን እንዲያዞርላት እያደረገች ነበረ። ይህ ነገር ባይሳካላትም እንግዲህ ገዜ ደግሞ ያሰበውን ነገር ለቤቲ
የትሁቴን ልጅ ወደዚህ ቤት ይዣ ትመጣለሁ፣ የአሁኑ አላማዬ ይሄ ነው ያለውን ነገር አድርጎ በአሁኑ ሰዓት ገዜ ከአጋቾቹም ከክፍለ ሀገርም ታግታበት ከነበረው ቦታ አውጥቶ እንግዲህ የትሁቴን ልጅ ወደ ቤት ይዟ መጥቷል። ለትሁቴም ይህንን ነገር አሳውቋታል። ልጇ በሱ እጅ እንደሆነችና ወደ ቤትም ይዟት እየመጣ እንደሆነ እንግዲህ ይህ ነገር ምናልባትም ሁለት አይነት መንገዶች ይኖሩታል። ሁለት አይነት መንገዶቹ ለሱ መጠቀሚያና ለትሁቴም ደግሞ መዳኛም ለልጇ ማትረፊያ፣ ለሁለታቸውም ሁለት አይነት ጥቅም አለው። ገዜ እንግዲህ እንደተለመደው አለሜን ከቆለፈበት ክፍል ሚጣን አምጥቶ ከቆለፋት እየቆለፋት የሚሄድ ከሆነ እንግዲህ ትሁቴ ምንም አማራጭ የላትም። የሚላትን ነገር በሙሉ የሚያዛትን ነገር ሁሉ ማድረግ ይኖርባታል። እንዲሁም ደግሞ እድለኛ ከሆነችም ደግሞ ትሁቴ አለሜን እንዳደረገችው ልጁንም እንደዚሁ እንዳተረፈችና መልካም ነገር እንዳደረገች አባቢም ላይ ምናልባትም ልጇንም የማዳንም ድሉን አግኝታ ምናልባትም ትሁቴ ልጇን ይዛ ልትወጣ ትችላለች። ወይም ደግሞ ክሱንም ሆነ ማንኛውንም ነገር ገዜ ከገባበት ቦታ በአለሜ ብቻ ሳይሆን ከዚህ የበለጠና የከፋ ወንጀል ስለተነቃበት ይህን ነገር እንድታስቆም እንግዲህ ትሁቴ ትገደዳለች። ሀሳብ አስተያየታችሁን ግምታችሁንም እናንተም ላይ ኮሜንት ስር አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮ ሰዎች ዘንድ ይደርስ ዘንድ ላይክ ማድረግ አትርሱ እያልኩኝ በቀጣይ ተመልሰን እስከምንገናኝ መልካም ቆይታ